እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻዋን አቁማ ካልወጣች ጦሯ ከሊባኖስ በሽንፈት የወጣበትን የ2000ዎቹን ታሪክ ሊደግም እንደሚችል የቅዱስ ኃይል አዛዥ የሆኑት አነጋጋሪው ጀነራል እስማኤል ቃኒ አስጠንቅቀዋል። በሌላ በኩል ደግሞ እስራኤል በሰባት ግንባሮች ውጊያ ላይ ትገኛለች በማለት ኔታንያሁ ራሳቸው የሚገልጹት የሀገራቸው ሁኔታ አለ አይደል? አሁን ከነዚያ ግንባሮች መካከል ቢያንስ በሁለቱ አክቲቭ ዋር ውስጥ ትገኛለች። ጋዛ ላይ ጥቃቶች አሉ፣ በሊባኖስ ላይ ቀጥተኛ የሆነ ጦርነት አለ። አሁን ደግሞ ሶስተኛ አክቲቭ ግንባርን ለመመስረትና በየመን ግንባር ውጊያ ለመጀመርና በሁቲዎች ላይ ያላትን የጦርነት እቅድ አሻሽላ ለመቅረብ እየተዘጋጀት መሆኑ የሚያሳዩ ዘገባዎች በስፋት መውጣት ጀምረዋል። እነዚህን ሁለት ጉዳዮች በዕለቱ የልዩ ጥንቅር ፕሮግራማችን የምናነሳቸው ይሆናሉ። አንደኛው የአይአርጂሲ የቅዱስ ኃይል አዛዥ የሆኑት ብርጋዴር ጀነራል እስማኤል ቃኒ የእስራኤል ወታደሮች በደቡብ ሊባኖስ የሚያደርጉትን ወታደራዊ እንቅስቃሴና ወራቸውን ከቀጠሉ እንደ አውሮፓውያን አቆጣጠር በ2000 በሽንፈትና በውርደት ከሊባኖስ ምድር እንደተባረሩት ሁሉ አሁንም ተመሳሳይ ጣፋንታ እንደሚገጥማቸው አስጠንቅቀዋል። ጀነራል እስማኤል ቃኒ በዚህ በኤክስ ገጻቸው በኩል አስተላለፉት የተባለው መልእክት ወታደሮቹ ማለትም የእስራኤል ጦር አባላት በፍቃዳቸው ከደቡብ ሊባኖስ ካልወጡ በኃይልና በውርደት እንደሚባረሩ በመግለጽ ነው። መልእክታቸው ምርጫው እናንተ ነው። በፍቃደኝነት ለቃችሁ ትወጣላችሁ ወይስ ተሸንፋችሁ ተዋርዳችሁ አካባቢውን ለቃችሁ ትወጣላችሁ የሚለው ምርጫው የእናንተ ነው የሚል ኃይለ ቃል የተሞላበት መልእክትን ያስተላለፉት ጀነራል እስማኤል ቃኒ። የማስጠንቀቂያ የመጣው ደግሞ አሁን በአሜሪካና በኢራን መካከል እየተካሄደ ያለው ቴክኒካል ድርድር የሊባኖስ ጉዳይ ዋነኛ አጀንዳ ሆኖ እየተነጋገሩበት የሊባኖስን ጦርነት ለማስቆም የተለያዩ ጥረቶች በሚደረጉበት ወቅት ነው። ኢራን የኢስላማባዱን የመግባቢያ ስምምነት ወይም ኢስላማባድ ኤምኦዩ ተግባራዊ እንዲሆን በሁሉም ግንባሮች በተለይም በሊባኖስ ያለውን የእስራኤል ወታደራዊ ጥቃት ሙሉ በሙሉ መቆምና የሊባኖስን ቴሪቶሪያል ኢንቴግሪቲና ሶቨርኒቲ መረጋገጥ አለበት የሚለውን ቅድመ ሁኔታ ባስቀመጠችበት ወቅት ነው እንደዚህ አይነት ጠንከር ያሉ ማስጠንቀቂያዎች ከአይአርጂሲ የቅዱስ ኃይል አዛዡ ብርጋዴር ጀነራል እስማኤል ቃኒ እየተሰሙ ያሉት። ሌላኛው ሁለተኛው ጉዳያችን ደግሞ ቀደም ብዬ በጨረፍታ እንዳነሳውላችሁ በእስራኤል ጦርነቱን በአዲስ ግንባር ለመጀመር ስለማቀዷ የወጡ መረጃዎች ናቸው። እስራኤል ጦርነቶቹን ታቆማለች፣ በመካከለኛው ምስራቅ ምናልባት ሰላም ሊሰፍን ይችላል በሚባልበት በዚህ ወቅት ጦርነቱ በሌላ አቅጣጫ ሊጀመር የሚችልበት እድል እንዳለ የሚያሳየው መረጃ ነው። የእስራኤል መከላከያ ሰራዊት በየመን ግንባር ዳግም ሊቀሰቀስ ለሚችል ውጊያ እየተዘጋጀ መሆኑና በሁቲ አማጽያን ላይ ያነጣጠሩ የውጊያ እቅዶችን እያሻሻልና በድጋሚ እየተመለከተ ስለመሆኑ ቻናል 14 የተሰኘውን የእስራኤል ሚዲያ ዘግቧል። ከዚህ ባሻገር የእስራኤል መከላከያ ሚኒስትር እስራኤል ካትዝ ለሁቲ አመራሮች ቀጥተኛ ማስጠንቀቂያ ስለመስጠታቸው የተነሳ ሲሆን ከቡድኑ ጋር ያለንን ሂሳብ ገና አልተዘጋም፣ አልተወራረደም በማለት በእስራኤልና በቀጠናዊ ጥቅሞቿ ላይ ላደረሱት ከባድ ዋጋ እንደሚከፍሉ ተናግሯል። በዚህ መሰረት ነው ታዲያ ጦሩ ማንኛውም አይነት ቦታዎች ላይ ጥቃት ለመሰንዘር የሚያስችል የፖለቲካ ውሳኔ ከተላለፈ ዝግጁ ለመሆን የጦርነት እቅዶቹን አሻሽሏል የሚሉ መረጃዎች ይወጡ የሚገኙት። ከዚህ በተጨማሪ ደግሞ የእስራኤል መከላከያ ተቋማት ከደቡብ አቅጣጫ ማለትም ከቀይ ባህር በኩል የሚመጡ ስጋቶች ለመመከት ወታደራዊ ምላሽ ሰጪ ስርዓታቸውን እያጠናከሩ ስለመሆኑ ተገልጿል። ዛሬ በእነዚህ ሁለት አበይት ጉዳዮች እናነሳለን፣ እንወያያለን። ስፔሻሊ ደግሞ አሁን በሌላ ግንባር ሊደረግ ይችላል የሚባለው ጦርነት ከአሁን አክቲቭ የጦርነት ሰፈር ሆነው ካሉት እንደነ ሊባኖስና ጋዛ ከመሳሰሉ አካባቢዎች ጋር ምን አይነት ቁርኝት ይኖረዋል፣ ኢራን በምን መልኩ ትመለከተዋለች የሚለውን ጉዳይ ቁልፍነቱን አንስተን ከዛ ደግሞ ወደ ዕለቱ ዋነኛው ማጠንጠኛችን የሚሆነው የጀነራል እስማኤል ቃኒ ማስጠንቀቂያ ነው የምንገባው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የዕለቱን የገበያ ሚዲያ የልዩ ጥንቅር ፕሮግራማችን ከዚህ ሰዓት ጀምሮ ዝርዝር መረጃዎችን ያደረሰው ከእናንተ ጋር ቆይታ ያደርጋል። ስለዚህ አብራችሁን ቆዩ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን ጋብዘን ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ መልካም ቆይታ። ምንም እንኳን በኢራን የነበረው ጦርነት በኢስላማባዱ የመግባቢያ ስምምነት መሰረት ጋብ እንዲል የተደረገ የሰላም መንገዱ ተስፋ ያለው ሆኖ እንዲታይ የተደረገ ቢሆንም በጋዛ ሰርጥ የቆየውና መላውን ቀጠና ያናጋው የእልቂት ጦርነት እንዲሁም በሊባኖስ ደቡባዊ ድንበር ላይ የተካሄደ ያለው ከፍተኛ ውጊያ መረጋጋት ሳይገኝባቸው እልባት ሳይሰጥባቸው የመካከለኛው ምስራቅ ታሪካዊ ቀውስ አዲስና እጅግ አደገኛ ወደሆነ ምዕራፍ የሚሸጋገርበት እድል እያስመለከተን ይገኛል። እስራኤል
እስካሁን በድምሩ በ7 ነገር ግን በሁለት ዋና ተብሎ ሊጠሩ በሚችሉ ግንባሮች ላይ የምታደርገውን ወታደራዊ ስምሪት ወደ 3ኛ ትልቅ ወታደራዊ ግንባር ለማስፋትና ጦርነቱን ይበልጥ ክልላዊ ለማድረግ የምታደርገው ዝግጅት አሁን ላይ በይፋ እየተዘገበ ይገኛል። የቴል አቪቭ ከፍተኛ የጦር መኮንኖችና የደህንነት ካቢኔ አባላት በየመኑ የሃውቲ አማጽያን ላይ ታይቶ የማይታወቅ መጠነ ሰፊና መዋቅራዊ የአየርና የባህር ጥቃት ለመሰንዘር እቅድ እያረቀቁ መሆናቸውን የደህንነት ምንጮች አረጋግጠዋል። ይህ የእስራኤል ወታደራዊ ዝግጅት በአሁኑ ወቅት በተለያዩ ግንባሮች ተወጥሮ ለሚገኙና ለደከመው ሰራዊቷ ተጨማሪ ስትራቴጂና የሰው ኃይል ሸክም የሚፈጥር ቢሆንም እንኳን የቴል አቪቭ የፖለቲካ አመራሮች ግን የሃውቲዎችን ቀጠናዊ ተጽዕኖ ለመስበር ወታደራዊ እርምጃ አሁን ላይ የግድ አስፈላጊ ነው የሚል ጽኑ አቋምን ስለመያዛቸው ተነሷል። ይህ በእስራኤል በኩል የተቀነባበረ ያለው አዲስ የጦርነት እቅድ ይፋ ወደ መሆን የመጣው ደግሞ የየመኖቹ ሃውቲዎች በኢራን በጋዛና በሊባኖስ ላይ ያሉና የነበሩ ወታደራዊ እንቅስቃሴዎችን ለመቃወም በቀይ ባህር በኤደን ባህረ ሰላጤና በባቤል መንደብ ጠባብ ባህር ላይ መተላለፊያ መስመሮች የሚንቀሳቀሱ የእስራኤል መርከቦች ላይ የሚያደርሱትን ጥቃት በከፍተኛ ደረጃ ሊያጠናክሩ እንደሚችሉ በሚገልጹበት ወቅት መሆኑ ነው። ሃውቲዎች የእስራኤል ይዞታዎችን እንዲሁም ወደ ቴል አቪቭ የሚያቀኑ ወይም ከእስራኤል ጋር ቀጥተኛ የንግድ ግንኙነት ያላቸውን ዓለም አቀፍ የንግድና የጦር መርከቦችን በድሮንና በረዥም ርቀት ሚሳኤሎችን በመምታት ዓለም አቀፋዊውን የባህር ትራንስፖርት መስመር ሙሉ በሙሉ የማወክ አቅማቸውን ለማሳየት እየጣሩ ያሉ ስለመሆናቸው ይታወቃል። ይህ የኢኮኖሚና የወታደራዊ አቅምን ለማሳየትና መስመሩን ለመዝጋት የሚደረገው ጥረት ደግሞ እስራኤልን በከፍተኛ ሁኔታ ሊጎዳ የሚችል አቅም ያለው ከመሆኑም በላይ በተለይ የኤላት ወደብ ምንም አይነት የንግድ እንቅስቃሴ እንዳይኖረውና ሙሉ በሙሉ ከጥቅም ውጭ እንዲሆን የሚያደርገው አጋጣሚን ይፈጥራል። ይህንን ስልታዊ ኪሳራ ለመቀልበስ በሚል እስራኤል በየመን የወደብ መሰረተ ልማቶች፣ የጦር ካምፖችና የሚሳኤል ማከማቻዎች ላይ የረዥም ርቀት የአየር ድብደባ ለመፈጸም ተዋጊ ጄቶቿን ስምሪት ለመስጠትና የባህር ኃይል መርከቦቿን በአካባቢው ላይ በከፍተኛ ሁኔታ እንዲደራጁ ለማድረግ እያጤነችበት ስለመሆኑ መረጃዎች ወጥቷል። የአዲሱ ወታደራዊ ዝግጅት መባባስና መጧጣፍ ደግሞ ቀጠናውን ወደማይመለስና ወደ ከፋ ክልላዊ ጦርነት ሊከተው የሚችል አደገኛ ማዕበል መሆኑን በርካታ የዓለም አቀፍ ጉዳዮችና የስትራቴጂ ተንታኞች በጥልቅ ስጋት እየገለጹት ይገኛሉ። ጦርነቱ ከኢራን ከጋዛ ድንበርና ከሊባኖስ ተራራማ አካባቢዎች አልፎ አሁን ወደ ቀይ ባህር ስልታዊ የውሃ መስመሮች መሸጋገሩ ወይም የሚሸጋገርበት እድል አለ መባሉ የዓለም አቀፉን የኃይል አቅርቦት፣ የነዳጅ ንግድና የደህንነት ሚዛን በቀጥታ የሚነካ እጅግ አንገብጋቢ ጉዳይ ይሆናል። እስራኤል ግንባሩን ወደ የመን ለማስፋት የምታደርገውን ጥረት የክልሉን የመቋቋም ኃይሎች ወይም የአክሰስ ኦፍ ሬዚስታንስ መዋቅር ይበልጥ እንዲተሳሰርና እንዲቀናጅ የሚያደርገው ከመሆኑም በላይ ከኢራንና ከየመን ያሉ ወታደራዊ አጋርነቶች በአንድ ወገን አሰልፎ እስራኤልን በትይዩ ግንባሮች የመክበብ ስትራቴጂን እንዲፋጠን ያደርገዋል። እስራኤል ጦርነቱን ወደ የመንና ወደ ቀይ ባህር ዳርቻዎች ለማስፋት እያደረገችው ነው የተባለው ስትራቴጂካዊ ዝግጅት በድንገት የተከሰተ አለመሆኑን ግን መገንዘብ አለብን። በጋዛ ሰርጥና በሊባኖስ ደቡባዊ ድንበር ላይ የተካሄደ ካለው መጠነ ሰፊ የየብስና የአየር ጦርነት ጋር በቀጥታ የተሳሰረ እውነታም ነው። የመካከለኛው ምስራቅ ቀጠና በአሁኑ ወቅት በአንድ ግንባር ላይ የሚፈጠር ወታደራዊ ለውጥ በሌላኛው ግንባር ላይ ፈጣንና ኃይለኛ ምላሽ የሚሰጥበት እጅግ የጠበቀ የደህንነት ሰንሰለት ውስጥም የወደቀበት አጋጣሚ ተፈጥሯል። ቴል አቪቭ በየትኛውም ግንባር የምታደርገውን የኃይል እርምጃ ካላቆመችና በሊባኖስ ድንበር ላይ የከፈተችውን ወረራ ሙሉ በሙሉ ካልገታች በቀይ ባህር ላይ ፍጹም ሰላምና የተረጋጋ የባህር ላይ የንግድ እንቅስቃሴ እስራኤል ሊኖራት እንደማይችል የክልሉ ኃይሎች አሁን መዋቅራዊ በሆነ መንገድ በተግባር ለማሳየት እየሞከሩ ይገኛሉ። እስራኤልን ብቻ ነው ታርጌት የምናደርገው ቢባልም ግን በዛ አካባቢ የሚንቀሳቀሱ ሌሎች መርከቦችም መስተጓጎል ሳያጋጥማቸው በነጻነት ሊተላለፉ የሚችሉበት እድልም የሚያጠብ እንቅስቃሴዎች ናቸው ሊፈጠሩ የሚችሉ። ይህ አይነቱ የተቀናጀ የጦርነት ስልት እስራኤልን በአንድ ወጥ ጠላት ሳይሆን በበርካታ ኃይሎች በትይዩ እንድትወጠርና እንድትዝል የማድረግ አቅም አለው። ከዚህ በፊትም ተመሳሳይ ነገሮችን ስላስመለከተን ማለት ነው። የእስራኤል የፖለቲካና ወታደራዊ አመራሮች በጋዛ ሰርጥ የገቡበት የረዥም ጊዜ የከተማ ውስጥ ውጊያና በደቡብ ሊባኖስ ተራራማ ይዞታዎች ላይ እየገጠማቸው ያለው ከባድ መዋቅራዊ ጦርነት የሰራዊታቸውን የሰው ኃይልና የጦር መሳሪያ አቅርቦትን በከፍተኛ ሁኔታ እየፈተነው ይገኛል። ይህንን ወታደራዊና ዲፕሎማሲያዊ ኪሳራ ለመቀልበስ እንዲሁም በሀገር ውስጥ የበረታ ነው የሚባለውን የፖለቲካ ጫናና የተቃውሞ ማዕበልን ለማርገብ በሚል እስራኤል ትኩረቷን ወደ የመኑ የሃውቲ ኃይል ላይ ለማድረግ መገደዷ የችግሩ ስር መስደድ በግልጽ የሚያሳይ ነው ብለው የሚያስቀምጡት በርካቶች ናቸው። ይሁን እንጂ ይህንን አዲስ ግንባር የመክፈት ውሳኔ የእስራኤልን ወታደራዊ አቅም፣ የሰው ኃይል ስምሪትና አጠቃላይ የደህንነት መዋቅር ይበልጥ ለከፋ አደጋ የሚያጋልጥ መሆኑን የጦር ባለሙያዎች የሚስማሙበት ጉዳይ ነው። በአንድ ጊዜ በሶስትና በአራት የተለያዩ አቅጣጫዎች የሚሰነዘሩ የሮኬት የድሮንና የተራቀቁ የሚሳኤል ጥቃቶችን መከላከል የረቀቁትን የእስራኤል የአየር መከላከያ መዋቅሮች እንኳን ሳይቀር አቅም እያሳጣቸው የመጣ ትልቅ ስጋት ሆኗል። ይህ በትይዩ የሚካሄድ የበርካታ ግንባሮች ጦርነት መላውን የመካከለኛው ምስራቅ ቀጠና በአንድ ትልቅ ፍንዳታ ውስጥ ሊከት የሚችል ታላቅ ቀውስን እንደያዘ መመልከት እንችላለን። የእስራኤል ጦር ግንባሮችን ባሰፋ ቁጥር በቀጠናው ያሉና በኢራን የሚደገፉ ወታደራዊ ኃይሎች የጋራ ስልታዊ ትብብራቸውን ወደ ላቀና ወደ ተቀናጀ ደረጃ እንዲያሸጋግሩ ሰፊ መንገድ እየከፈተላቸው ይገኛል። አሁን ባለው ተጨባጭ እውነታ መሰረት
የጋዛ ውጥረት የሊባኖስን የምድር ላይ ውጊያ በከፍተኛ ሁኔታ የደገፈ ከመሆኑም በላይ የሊባኖስ ውጊያ ደግሞ በቀይ ባህር ላይ የሃውቲዎችን የባህር ላይ ከበባ እንዲጠናከርና የእስራኤል ኢኮኖሚ እንዲዳከም ትልቅ ምክንያት ሆኗል። የአጠቃላይ ክልላዊ ደህንነት ትስስር በቀጣዮቹ ቀናት በሚኖሩ ወታደራዊ ሁነቶች ላይ ትልቅ ጥላ የሚያሳርፍ ከመሆኑም በላይ የእስራኤልን የጦር መዋቅር ወደማይወጣበት አደገኛ አዙሪት ውስጥ የከተውም ይገኛል። እስራኤል ወታደራዊ ግንባሮቿን ወደ የመንና ወደ ቀይ ባህር ዳርቻዎች ለማስፋትና በጋዛ በሊባኖስ የገጠማትን ስትራቴጂካዊ ፈተና በአዲስ የጦር ቀጠና ለመቀልበስ በምትዘጋጅበት በዚህ ወሳኝ ወቅት ከኢራን የተሰማው ይፋዊ ድምጽ የሁኔታዎቹን አሳሳቢነት ወደ ላቀ ደረጃ የሚያሸጋግረው ሆኖ እናገኘዋለን። የእስላማዊ አብዮታዊ ዘቡ የቅዱስ ኃይል አዛዥ ብርጋዴር ጀነራል እስማኤል ቃኒ ለእስራኤል የጦር አመራሮችና ወታደሮች ያስተላልፉት ይፋዊና ቀጥተኛ የሆነው ማስጠንቀቂያ የአጠቃላይ ቀጠናውን የፖለቲካና የወታደራዊ መገናኛ ብዙሃን ዋነኛ አጀንዳ ሆኖ ብቅ ብሏል። ጀነራሉ ባስተላለፉት መልእክት የእስራኤል መከላከያ ሰራዊት በሊባኖስ ሉዓላዊ ምድር ላይ የጀመረውን ወረራና መጠነ ሰፊ የምድር ላይ ጥቃት በአስቸኳይ እንዲያቆምና ጦርነቱን ወደ ሌላ አዲስ ግንባር የመውሰድ እብደቱን እንዲገታ ነው በጥብቅ ያሳሰቡ። ይህ የኢራን ከፍተኛ ወታደራዊ አመራር መግለጫ በባዶ ስሜት ወይም በፖለቲካ ፕሮፓጋንዳ ላይ ብቻ የተመሰረተ አድርጎ መውሰድ በአውደ ግንባሩ ላይ እየተመዘገበ ያለውን ተጨባጭ ሁኔታ ያገናዘበ ስልታዊ አገላለጽ አይሆንም። ለምን ከተባለ እስራኤል በብዙ ግንባሮች ተወጥራ ጦርነት ውስጥ ያለችበት ሁኔታ ነው ያለው። ጀነራል እስማኤል ቃኒ ይፋ እንዳደረጉት ከሆነ የእስራኤል እግረኛ ጦር በደቡብ ሊባኖስ ተራራማ አካባቢዎች ላይ ወታደራዊ ዘመቻዎችን ከጀመረ በኋላ ባለፉት ቀናት ውስጥ ብቻ በከፍተኛ ሁኔታ ወታደራዊ መኮንኖቹና እግረኛ ሰራዊቱ በአውደ ግንባሩ ላይ እየተገደሉበት ነው ብለዋል። ይህ ከፍተኛ ቁጥር አለው ተብሎ የተገለጸው የእስራኤል ጦር ሰራዊት ካዡዋሊቲ ወይም መስዋዕትነት በደቡብ ሊባኖስ ባለፉት ሳምንታት የነበረው ጦርነቶች ምክንያት በዘመናዊ የእስራኤል የጦርነት ታሪክ ውስጥ በአጭር ቀናት ውስጥ የደረሰ እጅግ አስከፊ ሊቀለበስ የማይችል መዋቅራዊ ኪሳራ ተደርጎ ሊወሰድ የሚችል ነው የሚል ነጥብን የተነሳ ነው ያለው። የእስራኤል የጦር እቅዶች ሙሉ በሙሉ እየከሸፉ መሆናቸው የሚያሳይ ምስክር ነው ተደርጎ ሊቀርብ የሚችለውም እየተባለ ነው ያለው። ይህ በአውደ ግንባሩ ላይ የታየው ከባድ ወታደራዊ ውድቀት እስራኤል ለምን ትኩረቷን ወደ የመንና ወደ ቀይ ባህር ለማዞር እንደፈለገች ግልጽ ፍንጭ የሚሰጥ መሆኑን በጀነራሉ መልእክት ላይ መረዳት እንችላለን። ቴል አቪቭ በሊባኖስ የምድር ላይ ውጊያ የገጠማትን የኃይል ሚዛን መዛባትና የሰራዊቷን ሞራል ለመሸፈን ወይም ለመጠበቅ ስትል አዳዲስ የግጭት አቅጣጫዎችን በመፈለግ ህዝቧን ለማጽናናት እየጣረች ትገኛለች የሚሉ ድምጾች ከኢራን ወገን ይሰማሉ። ይሁን እንጂ የቅዱስ እዙ መሪ ወይም አዛዡ ጀነራል እስማኤል ቃኒ ያስተላለፉት ማስጠንቀቂያ በግልጽ የሚያሳየው ቴህራንና አጠቃላይ የክልሉ የአክሲስ ኦፍ ሬዚስታንስ ኃይሎች መዋቅር የእስራኤልን እያንዳንዱን ስትራቴጂካዊ እርምጃ በጥብቅ የተከታተሉ መሆናቸውንና የትኛውም አይነት የግንባር ማስፋፋት ሙከራ በአውደ ግንባሩ ላይ በከፋ ወታደራዊ ምላሽ ለማስተናገድ ሙሉ ዝግጁነት እንዳላቸው ነው የሚያሳየው። የእስራኤል ጦር አሁን በሊባኖስ የምድር ላይ ውጊያ የገጠመውን ከፍተኛ ሬዚስታንስ ወይም ተቃውሞ እንዲሁም ስትራቴጂካዊ ፌሌሪቲ የቅዱስ እዝ መሪ ያነጻጸሩት ከዛሬ 26 ዓመታት በፊት በደቡብ ሊባኖስ ከተከሰተው ታሪካዊ ክስተት ጋር ነው። ብርጋዴር ጀነራል እስማኤል ቃኒ ለእስራኤል ጦር ካቢኔ ባስተላለፉት መልእክታቸው ላይ ቴል አቪቭ አሁን ያለችበትን ወታደራዊ ሁኔታ ወረራና ግንባሮችን የማስፋፋት እብደት ካልገታች የ2000 ዓመት ታሪካዊ ሽንፈትና የግዳጅ መውጣት በአውደ ግንባሩ ላይ በድጋሚ መከሰቱ የማይቀር እውነታ መሆኑን ሲያስገነዝቡ ተደምጧል። ይህ ታሪካዊ ማጣቀሻ የእስራኤልን ሰራዊት የስነ ልቦና መዋቅር ለመምታትና በጦር ሜዳ ያለውን ቁርጠኝነት ለማዳከም ታስበው የተመዘዘ ስልታዊ ወታደራዊ ማስታወሻ ስለመሆኑ የሚያጠራጥር አይደለም። የአውሮፓውያኑ አቆጣጠር በ2000ዎቹ ላይ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ለ18 ዓመታት ያህል ዘልቆ የቆየበትን በቁጥጥር ስር ያደረገውን ወታደራዊ ይዞታውን ያለምንም ቅድመ ሁኔታና ያለምንም የሰላም ስምምነት ጥሎ ለመውጣት የተገደደበትን አጋጣሚ ነው እስማኤል ቃኒ ለማስታወስ እየሞከሩ ያሉት። በዚያ ታሪካዊ ወቅት የሊባኖስ የመቋቋም ኃይሎች በወሰዱ ተከታታይ አድካሚና መዋቅራዊ የጉሬላ ውጊያ ምክንያት እስራኤል በቀጠናው መቀጠል የማይቻልበት ደረጃ ላይ ደርሳ ነበር። ጀነራል እስማኤል ቃኒ ይህንን ታሪካዊ ሁነት አሁን ላይ መልሰው የቆሰቆሱት የዛሬው የሂዝቦላና የክልሉ ኃይሎች ወታደራዊ አቅም፣ የታጠቁት ዘመናዊ ሚሳኤልና የሰው ኃይል ዝግጁነት ከዛኔው በእጅጉ የላቀ የዳበረና የተራቀቀ መሆኑ ለቴል አቪቭ በድጋሚ ለማስገንዘብ ነው ይባላል። የኢራን ወታደራዊ አመራሮችንን ታሪካዊ ሽንፈት ለአሁኑ ስትራቴጂካዊ ውጥረት ማነጻጸሪያ አድርገው ማቅረባቸው ትልቅ ፖለቲካዊ መልእክትን ያዘለ ነው። እስራኤል በቴክኖሎጂ የበላይነትና በአየር ኃይል ጥንካሬዋ ብቻ በመተማመን የምትወስደው ማንኛውም የምድር ላይ ወረራ በመጨረሻም በሽንፈትና በታሪክ ውርደት እንደሚደመደም ለማሳየት የተጠቀሙበት መንገድ ነው። እስማኤል ቃኒ እሳቸው እያሉ ያሉት ምንድነው? ታሪክ ራሱን እየደገመ ይገኛል። በሊባኖስ ምድር በቀናት ውስጥ የረገፉት ወታደሮቻችሁ እስራኤል ወደ ቀድሞ ታሪካዊ ማጥ ውስጥ ዳግም እየገባች ለመሆኗ ግልጽና ህያው ማሳያ ነው። የጦር አመራሮቹ ከታሪክ ሊማሩ ይገባል የሚል ቀጥተኛ መልእክት ነው ለማስተላለፍ የሞከሩት።
እስማኤል ቃኒ። በደቡብ ሊባኖስ ተራራማ የጦር ግንባሮች ላይ የሚካሄደው ከባድ የየብስ ውጊያና እስራኤል ግንባሩን ወደ የመን ለመውሰድ የምታደርገው ስምሪት በሩቅ በሚገኘው የስዊዘርላንድ የዲፕሎማሲ ጠረጴዛ ላይ የሚካሄደውን ሚስጥራዊና ከፍተኛ የሰላም ንግግር አቅጣጫን ሙሉ በሙሉ እየቀየረው ይገኛል። በኢራንና በአሜሪካ ከፍተኛ ዲፕሎማቶች መካከል እየተካሄደ ባለው በዚህ ይፋዊ የሰላም ውይይት ላይ ኢራን የሊባኖስና አጠቃላይ የቀጠናውን ግንባሮች ደህንነት ዋነኛና ፈጽሞ የማይደራደርበት ቅድመ ሁኔታ አድርገው አቅርበውታል። የኢራን መልእክተኞች በሊባኖስ ደቡባዊ ግዛትና በጋዛ ላይ የሚፈጸመው የእስራኤል ወታደራዊ ጥቃት ሙሉ በሙሉ ካልቆመ ቀደም ሲል በሁለቱ ሀያላን መካከል የተደረሰውን የኢስላማባዱ የመግባቢያ ስምምነት ሰነድ ተፈጻሚ ሊሆን እንደማይችል በግልጽ አስታውቋል። ይህ የቴህራን ጥብቅ ዲፕሎማሲያዊ አቋም በስዊዘርላንድ በሚደረገው የፖለቲካ ድርድር ላይ የሚፈረም ማንኛውም ስምምነት በአውደ ግንባሩ ካለው ተጨባጭ ወታደራዊ እውነታ ጋር በቀጥታ የተያያዘ መሆኑን ያሳያል። ኢራን በክልሉ ያሉትን ሁሉንም የጦር ግንባሮች በተለይም የሊባኖስን ደህንነት ሳታረጋግጥና የእስራኤልን ወረራ ሳታስቆም ከአሜሪካ ጋር ወደ ዘላቂ የፖለቲካ ስምምነት እንደማትሻገር ግልጽ መልእክትን በተደጋጋሚ የላከች ነው የምትገኘው። ይህ ስትራቴጂ ዋሽንግተን በቴል አቪቭ ላይ የምታደርገውን የፖለቲካ ተጽዕኖ እንድትጨምርና እስራኤል ግንባሮቿን ወደ የመን የምታሰፋበት እቅድ እንድታስቆም ለማስገደድ የተነደፈ የኢራን ዲፕሎማሲያዊ ጋሻ ተደርጎ የሚወሰድ ነው። በዚህ ምክንያት ነው የኢስላማባዱ ስምምነት በተናጠል የሚተገበር ሰነድ ሳይሆን የአጠቃላይ ቀጠናዊ ሰላም ማረጋገጫ መሆኑን ኢራን በድርድሩ ላይ በጽኑ ያስቀመጠች የምትገኘው። እስራኤል በሊባኖስ የየብስ ውጊያ እየደረሰባት ካለው ከባድ ፈተና ለመውጣት ስትል የምታደርገው የጦርነት ስምሪትም በስዊዘርላንድ ያለውን የዲፕሎማሲ ጥረት ሙሉ በሙሉ የመበተን አደጋ ደቅኖበታል። በመሆኑም ነው ታዲያ በቀጣዮቹ ቀናት በስዊዘርላንድ የሚደረጉት ቴክኒካል ውይይቶች ስኬትም ሆነ ውድቀት በቀጥታ በሊባኖስና በቀይ ባህር በሚመዘገቡት ወታደራዊ ሁኔታዎች ላይ ሙሉ በሙሉ የተንጠለጠሉ ሊሆን ይችላሉ የሚሉ ሐሳቦች የሚቀመጡት። እስራኤል ወታደራዊ ትኩረቷን ወደ የመን በማዞር አዲስ ቀውስ ለመፍጠር የምታደርገው ጥረት በደቡብ ሊባኖስ ግንባር የገጠማትን ፍጹም መዋቅራዊ ፈተና ለመሸፈን የተወረወረ ካርድ ነው ቢባልም በሊባኖስ ምድር ያለው ተጨባጭ ወታደራዊ እውነታ ግን የቴል አቪቭን እቅድ ሙሉ በሙሉ የሚያናጋ ሆኖ ቀጥሏል። የሊባኖሱ የኢራን አጋር ሂዝቦላህ የአገሪቱን ሉዓላዊነትና መሬት ከማንኛውም የእስራኤል የየብስ ወረራ ለመጠበቅ ያለውን ፍጹም ወታደራዊ ብቃትና ስትራቴጂካዊ ዝግጁነት በአውደ ግንባሩ ላይ በተግባር እያሳየም ይገኛል። በጀነራል እስማኤል ቃኒ የተጠቀሰው የከፍተኛ የእስራኤል ወታደሮችና መኮንኖች ሞትም የድርጅቱን የጦር ስልት ጥራት፣ የመሬት አቀማመጥ የበላይነትና የመከላከል ስልት ጥንካሬን በግልጽ ያሳየ ሆኖ ተቀምጧል። ሂዝቦላህ ባለፉት 2 አስርተ ዓመታት ያካበተው የረጅም ጊዜ ከተማና የተራራ ላይ የጉሬላ ፋይቲንግ ልምድ እንዲሁም የታጠቀው ከኢራን ይቀርብለታል ተብሎ የሚታመነው እጅግ ዘመናዊ የሚሳኤል የድሮንና የላቁ የጸረ ታንክ መሳሪያዎች ስብስብ የእስራኤልን ታንከኛና እግረኛ ጦር ወደማይወጣበት አደገኛ ወጥመድ ውስጥ እየገባ ነው የሚል ናሬቲቭ እንዲገነባ አድርጓል። ሰራዊቱ ወደ ሊባኖስ ደቡባዊ ድንበር ዘልቆ ለመግባት በሞከረ ቁጥር በሚገጥመው የተቀናጀና አስደንጋጭ ጥቃት ምክንያት ከፍተኛ መደናገጥና የሞራል መውደቅ በቴል አቪቭ መንደሮች ዘንድ ሊታይ የሚችልበት እድል መፍጠር እንደሚቻል የተለያዩ የደህንነት ተንታኞች በጥብቅ እያስጠነቀቁ ነው ያሉት። ይህ የአውደ ግንባር የበላይነት እስራኤል የብስ ጦርነቱን ወደፊት ለመግፋት ያላትን ተስፋ ከማጨለምም በላይ የሂዝቦላ ኃይሎች የመከላከል ላይ ብቻ ሳይሆን ወደ ጠላት ይዞታ ዘልቀው በመግባት ጥቃት የመሰንዘር አቅማቸውም ከፍተኛ ስለመሆኑ ያረጋገጡ ክስተቶች ሆኗል። ይህ የጦር ዝግጁነት እስራኤል ወደ ሊባኖስ ምድር የምታደርገው የትኛውም አይነት ወታደራዊ ግስጋሴ ዋጋ የሚያስከፍልና ሊቀለበስ የማይችል ወታደራዊ ቀውስ ውስጥ ሊከታት የሚችል መሆኑን የሚያመላክተውን እናገኘዋለን። የቴል አቪቭ የጦር አመራሮች ይህንን በሊባኖስ የገጠማቸውን ከባድ ወታደራዊ ግንብ መናድ ባለመቻላቸውና ጦርነቱ ወደ የመኑ ሀውቲዎች ግንባር በመውሰድ የፖለቲካና የወታደራዊ አቅጣጫውን ለማስቀየር የሚያደርጉት ጥረት ተደርጎ ሊወሰድ የሚችል ቢሆንም የሂዝቦላህ ጽኑ መዋቅርና የአውደ ግንባሩ አልንበርከክ ባይነት ወይም ከኢራን የተቀዳው የሰርቫይቫል ስትራቴጂ የእስራኤልን እግረኛ ጦር ግራ መጋባት ውስጥ የከተተ በመሆኑ ስትራቴጂካዊ ውሳኔ ሰጪዎቹ አዳዲስ ግንባሮችን ከመክፈት በፊት በሊባኖስ ላይ የተደቀነባቸውን ፈተና እንዲያስወግዱ ሊገደዱ ይችላሉ ማለት ነው። የኢራን እስላማዊ አብዮታዊ ዘብ ኃይል የቅዱስ እዝ አዛዥ ብርጋዴር ጀነራል እስማኤል ቃኒ ለእስራኤል ጦር ካቢኔና በአውደ ግንባሩ ለተሰማሩት ወታደሮች ያስተላለፉት ጠንካራው መልእክታቸው የደመደሙበት መንገድ በመካከለኛው ምስራቅ ወታደራዊ ስትራቴጂ ውስጥ አዲስ የስነልቦና ጦርነት ምዕራፍ የሚከፍት ነው። ጀነራሉ መልእክታቸውን ምርጫው እናንተ ነው በሚል አጭር ቁርጠኛና አስገዳጅ ኃይለ ቃል የቋጩት እስራኤል በሊባኖስና በጋዛ የሚገጥሟትን ወታደራዊ ውድቀቶች ለመሸፈን ስትል ትኩረቷን ወደ የመንና ወደ ቀይ ባህር ዳርቻዎች ለማዞር በምትዘጋጅበት ወሳኝ ወቅት ላይ የተደመጡ መሆናቸው ነው። ይህ አይነቱ ስልታዊ አገላለጽ የጠላትን ውሳኔ ሰጭነት ለማደንዘዝና በጦር ሜዳ ላይ ያለውን ሰራዊት ሞራሉን ለማንኮታኮት ታስቦ የተነደፈም የስነ ልቦና መሳሪያ ነው። ብልሃተኛው ተብሎ የሚጠሩት የጦር መሪው እስማኤል ቃኒ በዚሁ መግለጫቸው ለእስራኤል የፖለቲካና የወታደራዊ አመራሮች ሁለት ግልጽና የማይቀየሩ አማራጮችን በጠረጴዛው ላይ
አስቀምጧል። የመጀመሪያው አማራጭ እስራኤል የሊባኖስን ሉዓላዊነት አክብራ በጋዛና በደቡብ ሊባኖስ የከፈተችው መጠነ ሰፊ ወረራ በአስቸኳይ አቁማና ግንባሮችን ወደ የመን የማስፋፋት እቅዷን ሰርዛ በገዛ ፍቃዷና ተከብራ ሰራዊቷን ይዛ መውጣት ነው እስማኤል ቃኒ መጀመሪያ ላይ ያስቀመጡት አማራጭ። ሁለተኛውና የከፋው አማራጭ ግን አሁን ያለችበትን ወታደራዊ እብደትና ግትርነቷን ስትቀጥል በአውደ ግንባሩ በየቀኑ የሚደርስባትን መዋቅራዊ ኪሳራን ተቀብላ በመጨረሻም የ2000 ዓመት አይነቱ ታሪካዊ ሽንፈትና ውርደትን ተከናንባ በሊባኖስ ኃይሉ ተሸንፋ በክንዱ ተገዳና ተዋርዳ እንድትባረር ትደረጋለች የሚል ጽኑ አቋም ያለውን መልእክት ነው እስማኤል ቃኒ ያስተላለፉት። ይህ በእስራኤል የፖለቲካ ውሳኔ ሰጪዎች ላይ ከፍተኛ ጭንቀትና መደናገጥን የፈጠረው የስነ ልቦና ጦርነት መልእክት የቴል አቪቭ የጦር አመራሮች ቀጣይ እርምጃቸውን በጥንቃቄ እንዲያመዛዝኑ የሚያስገድድ ሆኖም እናገኘዋለን። ጀነራል እስማኤል ቃኒ ይህንን መልስ ወይም መልእክት ያስተላለፉት የክልሉ የተቀናጀ የመቋቋም መዋቅር ወይም ሬዚስታንስ አክሲስ ከሊባኖስ እስከ የመን ድረስ ያለውን ወታደራዊ ግንባር ጥምረት በአንድ ማዕከል ለመምራት ያለውን ፍጹም አቅምና በራስ መተማመንን ለዓለም ለማሳየት ጭምር። ይህ ምርጫው እናንተ ነው የሚለው ስልታዊ ማስጠንቀቂያ ለእስራኤል ወታደሮች የተሰጠ የመጨረሻ መስመር ወይም ሬድ ላይን ሲሆን እስራኤል የምትመርጠው አቅጣጫ ደግሞ የወደፊቱን የሰራዊቷን ህልውናና የቀጠናውን እጣ ፋንታ በቀጥታ የሚወስን ነው የሚሆነው። ይህ በጋዛ ሰርጥ ለዓመታት የቆየው እልቂት፣ በደቡብ ሊባኖስ ተራራማ አካባቢዎች ላይ ያለው ከባድ ውጊያ፣ በኢራን ላይ አልፎ አልፎ የሚሰነዘረው ጥቃት እንዲሁም እስራኤል ግንባሩን ወደ የመን ሀውቲዎችና ወደ ቀይ ባህር ስልታዊ ዳርቻዎች ላይ ለማስፋፋት የምታደርገው እንቅስቃሴና ወታደራዊ ዝግጅት የመካከለኛውን ምስራቅ የወደፊት የፖለቲካና የደህንነት ካርታ የሚወስኑ መሰረታዊ ሁነቶች ሆነዋል። ይህ የዛሬው የልዩ ጥንቅር ፕሮግራማችን የሚያሳየንም ቀጠናው በአሁኑ ወቅት በአንድ ወጥ የደህንነት ሰንሰለት የተሳሰረ በመሆኑ በአንድ ግንባር ላይ የሚፈጠር ፍንዳታ ወይም ጦርነት መላውን ቀጠና ሊያናጋ የሚችልበት ደረጃ ላይ ሊደርስ እንደሚችል ነው። እስራኤል በሊባኖስም ሆነ በጋዛ የምታደርጋቸው ጦርነቶች ለማሸነፍ ስትል ወደ የመን የምታደርገው የጦርነት ስምሪት ቀውሱን ወደማይመለስ ሰፊ ክልላዊ ጦርነት ሊከቶ የሚችል አደገኛ አካሄድ እንጂ ጥሩ ምርጫን እንዳልሆነ መገንዘብ እንችላለን። የነበሩ ጦርነቶችን ሳትቋጭ ሌላ የጦር ግንባር መክፈት ኃይልህን መከፋፈል ነው አዘንደው ሰደይሶ። በዚህ መልኩ የሚደረጉ ጦርነቶች ውጤታቸው ብዙም አስደሳች ሊሆን አይችልም። እስራኤል አንዱን ጦርነት ሳትጨርስ ወደ ሌላ ጦርነት ለመግባት የምታደርጋቸው እንቅስቃሴዎች አዘንደው ሰደይ ዋጋ ሊያስከፍሏት ይችላሉ ተብሎ የሚሰጋውም ለዚሁ ነው። ከዚህ ጋር ተያይዞ ደግሞ የቅዱስ ኃይል አዛዡ ብርጋዴር ጀነራል እስማኤል ቃኒ ያስተላለፉት ይፋዊ ማስጠንቀቂያና በሳምንታት ውስጥ በርካታ የእስራኤል ወታደሮች ተገድለዋል የሚለው መረጃ የአውደ ግንባር እውነታ የኃይል ሚዛኑ አሁን እየተቀያየረ ሊሆን ስለመቻሉ ፍንጭን የሚሰጥ ነው። ቴህራን በሊባኖስ ጉዳይ ላይ የያዘችው ጽኑ ወታደራዊ አቋምና በስዊዘርላንድ የዲፕሎማሲ ጠረጴዛ ላይ ያስቀመጠቻቸው ጥብቅ ቅድመ ሁኔታዎች የኢስላማባድ ስምምነትም ይሁን የተኛውም ዲፕሎማሲያዊ መፍትሄ ያለ ሊባኖስ እንዲሁም ያለ ጋዛ ፍጹም ሰላም ሊረጋገጥ የሚችልበት ሁኔታ በጣም ጠባብ ስለመሆኑ በተግባር ያስመሰከረው ነው። ይህ የኢራን ስትራቴጂ የአሜሪካና የእስራኤልን የፖለቲካ ውሳኔ ሰጪዎች ከባድ ምርጫ ውስጥ የሚከትም ነው የሚሆነው። ስናጠቃልለው ግን ልዩ ጥንቅራችን የተከበራችሁ የገበያ ሚዲያ ተከታታዮቻችን የመካከለኛው ምስራቅ ወደፊት እጣ ፋንታ አሁን ላይ በሁለት ተቃራኒ መንገዶች ላይ ነው ቆሞ የምናገኘው። የመጀመሪያው መንገድ እስራኤል የእስማኤል ቃኒን ስልታዊ ማስጠንቀቂያን ሰምታና የኢስላማባዱን ኤምኦዩ አክብራ ጦርነቱን በማቆም ዲፕሎማሲያዊ መፍትሄዎችን በመቀበል አካባቢውን ለቃ የምትወጣበትን መንገድ ስታመቻች ነው የመጀመሪያው መንገድ። ሁለተኛው ደግሞ ግንባሮችን ወደ የመን በማስፋፋት መላውን ቀጠና ወደማይወጣበት የጦርነት እሳት ውስጥ መክተት ነው። በቀጣይ ጊዜያት በአውደ ግንባሩ የሚመዘገቡ ወታደራዊ ውጤቶችና በስዊዘርላንድ የሚደረጉ ዲፕሎማሲ እንቅስቃሴዎች ላይ በመመስረት የቀጠናው አዲሱን የኃይል ሚዛን በይፋ የሚቀረጽበት ጊዜን የምንመለከት ይሆናል በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱ እያልኩኝ እዚህ ጋር እሰናበታለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ሰንብቱ። ሰላም።